በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት 11ኛ ክፍል ምዕራፍ 37። ትላንትም ዛሬም የሞቱ ሰዎች በድናቸው እንደ ነዶ ክምር ሆነ። ሰዎቹ ሄደው ለንጉሱ አንድ ሰው ስትሻ ሰራዊቱ ሁሉ አለቁ። ጠላቶች በተነሱብህ ጊዜ ከማን ጋር ማንን ይዘህ ትዋጋለህ? አሉት። የተረገመ እሱ ሙተለሚ ግን እነሆ በደዌ ተይዞ ይጨነቅ ነበር። ከዚህ በኋላ ቅዱስ ገብረ ዋህድ ወደ እርሱ ገብቶ ሙተለሚን ንጉሥ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪህ ብታምን ይህ ሰው ባላዳንህም ነበር፣ ማመኑንስ ባመንኩ ነበር አለው። ነገር ግን መንግስቴን እንዳይወስድብኝ እፈራዋለሁ እንጂ አለው። ገብረ ዋህድም ቀድሞ ከቤትህ የሳር ትቢያ አልሻም ሲል አልሰማህምን? ስለዚህስ ነገር እኔ ጨርስልሃለሁ፣ አትፍራ አለው። ማርያንም ገብረ ዋህድን ይህን ሁሉ ክፉ ነገር ያመጣህብን አንተ ነህ አሉት። ገብረ ዋህድም እንዲህ ሳትበሉ አይሆንም፣ ንጉሱን መዳን አትከልክሉት። እናንተን ግን ከእሱ ጋር እናፈታትናችሁና እናንተ ያሸነፋችሁት እንደሆን እሱን እንገድላለን፣ እሱ ያሸነፋችሁ እንደሆነ እናንተን እንገድላለን አላቸው። ይህ ነገር ንጉሱን ደስ ስላሰኘው ቀፈረውድም ደግ ነገር መከርከኝ፣ ያድነኝ ዘንድ ፈጥነህ አምጣልኝ አለው። ሄዶ ብፁዕ አባታችን ተክለ ሃይማኖትን ከቀሩት ምዕመናን ጋር አጽመ ሰማዕታትን ሲያስቀብር አገኘውና እኔም እንዲህ መከርኩ ንጉሱም እንዲህ አለ ብሎ ነገረው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድን ምክርህ እንደ ኩሲ ምክር በእኔ ዘንድ የተወደደ ነው፣ ነገር ግን እግዚአብሔርን ከማርያኖች ጋር ለምን አስተካከልከው ብሎ ቢጠይቀው ገብረ ዋህድም እግዚአብሔርን ከማርያኖች ጋር ያስተካከልኩት አይደለም፣ ኃጢአታቸው ይፈጸምባቸው ዘንድ ይህን አልኩ እንጂ አለው። ይህን ካለ በኋላ ብፁዕ አባታችን ተክለ ሃይማኖትን ወስዶ ከንጉሱ ዘንድ አስገባው። ሙቶሎሚም ብፁዕ አባታችን ተክለ ሃይማኖትን ባየው ጊዜ አንተ ሰው አድነኝ፣ ቀፈረውድም እንደነገረኝ ኋላ እናደርጋለን አለው። ብፁዕ አባታችን ተክለ ሃይማኖትም እስኪ ቀድሞ ማርያኖችህን አድኑኝ በላቸው፣ አንተን ማዳን ቢሳናቸው እኔ በፈጣሪ ስም አድንሃለሁ አለው። ንጉሱም ማርያንን እናንተ ለምን አታድኑኝም? እኔ ስለ እናንተ ዘወትር እጣላለሁና ብታድኑኝ አድኑኝ፣ ባታድኑኝ እናንተን እገላችኋለሁ አላቸው። ማርያን ግን ይህ ሰው መድኃኒት አድርጎብሃል፣ እኛ በምን ማዳን ይቻለናል? የአንዱ መድኃኒት ከአንዱ መድኃኒት፣ የአንዱ ብልሃት ከአንዱ ብልሃት ጋር አንድ አይደለምና፣ ነገር ግን እሱን እንግደለው፣ አሰናብተን ፍቀድልን አሉት። ገብረ ዋህድም በምን ልትገድሉት አትችሉም፣ ነገር ግን ንጉሱን አድኑኝ እንዳላቸው አድኑት አላቸው። ማርያንም መድኃኒታችን ከመድኃኒታችሁ ልዩ ነውና ማዳን አይቻለንም አሉ። ብፁዕ አባታችን ተክለ ሃይማኖትም ይህስ ለምክንያት ነው፣ ከስራችሁ የተነሳ ፍጻሜያችሁ ይታወቃልና፣ እኔ በፈጣሪ ስም አድነዋለሁ፣ በእናንተም በእኔም መካከል ነገር እንወስን። ንጉሥ እኔን እንደወጋ እናንተን እንውጋችሁ፣ መውጋት ባይቻለው ጦሩን በእጁ አጣብቃችሁ መከራ ብታጸኑበት እኔ አድነዋለሁ፣ ባላድነው እኔን ይግደለኝ አላቸው። ንጉሱም ይህ ነገር የቀና ነው፣ እንደዚሁ ይሁን፣ ነገር ግን ቀድሞ እኔን አድነኝ አለው። ብፁዕ አባታችን ተክለ ሃይማኖትም ይህን ታደርግ ዘንድ በአምላኮችህ ማል አለው። እንዳለው እንዲያደርግ ማለ። ዳግመኛም ንጉሱ አንተም ለራስህ ወቅ፣ ያላዳንከኝ እንደሆነ እገድልሃለሁ፣ የተናገርኩትን አላስቀርም ቢለው ብፁዕ አባታችን ተክለ ሃይማኖትም ግደለኝ፣ እኔ ለራሴ አላዝንም አለው። ብፁዕ አባታችን ተክለ ሃይማኖትም በስሙ የማስተምር በጌታዬ በኢየሱስ ክርስቶስ ስም ከደዌህ ዳን ብሎ ቢዳስሰው ከደዌው ፈጥኖ ዳነ። ሁለቱም ጦሮች ከእጁ ተላቀው ወደቁ። የሰለለ ክንዱም ፈጽሞ ዳነ፣ አእምሮም ተመለሰለት። ከዚህ በኋላ ብፁዕ አባታችን ተክለ ሃይማኖት ቀድሞ የተነጋገረውን ፈጥነህ አድርግ አለው። እሺ በጄ ብሎ ሙተለሚ ከእጁ ጋር ተጣብቃ የነበረችውን ጦር ስላችሁ አምጡ ብሎ አዘዘ። ብፁዕ አባታችን ተክለ ሃይማኖትም መድኃኒትን አደረገበት ብለው ማርያን
ምክንያት እንዳያደርጉ ይህን ትተህ ሌላ አምጡ ብለህ ዘዝ ስላለው ሌላ አምጡ ብሎ አዘዘ። ማርያንንም በሉ ጥበብ የምታውቁ ተመራረጡ አላቸው። ማርያንም የአምላካቸውን ስም ጠርተው መድኃኒታቸውን ያዘጋጁ ጀመር። ከእነርሱም 3ቱ ተመርጠው ከንጉሱ ፊት ቆሙ። ብፁዕ አባታችን ተክለ ሃይማኖት ግን ከወዲያ ተቀምጦ ይዘብትባቸው ነበር። የተሰበሰቡትም ሰዎች ሁሉ ያደንቃሉ። ሞተለሚም ከዙፋኑ ተነስቶ ክንዱን አጽንቶ ጦሩን ወረወረና አንዱን ካህነ ጣዖት ሳምባውን ቢወጋ በጀርባው ዘልቃ ወጣችና፣ ሁለተኛውን ወጋች። ከሁለተኛውም ወጥታ ሶስተኛውን ወጋች። 3ቱም በአንድ ጊዜ ወድቀው ሞቱ። እኒህም በግዛቱ ያሉ የማርያን አለቆች ናቸው። መኳንንቱም ንጉሱን ሞታቸው በአንድ ቀን አይሆን፣ ማርያንን ሁሉ ሰብስበህ ከዚህ ሰው ጋር አፈታት ናቸው። እነርሱ ቢያሸንፉት እሱ ይሙት፣ እሱ ቢያሸንፋቸው እነርሱ ይሞቱ አሉት። ንጉሱም የቀሩትን ማርያን ጠርቶ በቁጣ ቃል ሄዳችሁ ወገኖቻችሁን እስከ 40 ቀን ድረስ ሰብስቡና ይህን ሰው ድል የምታደርጉበትን ተማክራችሁ መታችሁ ተፈታተኑ አላቸው። ማርያንም ፈርተው ሰውን ሁሉ የወይራ እንጨት ሰብስቡ ብለህ እዘዝ፣ ልሳኑ ወደ ሰማይ እስኪደርስ እሳት ያንድዱ፣ ከላይ ወጥተን እንዘፍንልሃለን። በዚያ ቢያሸንፈን ሰውነታችን በአንተ እጅ ናት ብለው ወገኖቻቸውን ሊሰበስቡ ሄዱ። ንጉሱም በእኔ ግዛት ያለ ሁሉ አንድ ሸክም የወይራ እንጨት ያላመጣ ቤቱ ይዘረፍ፣ ከብቱ ይወረስ፣ ሰውነቱንም ወደ ገደል ይጣሉት የሚል አዋጅ አናገረ። የሀገሩ ሰው ሁሉ የወይራ እንጨት ሰብስበው ተራራ እስኪያህል ድረስ ከመሩ። ማርያንም ባለመድኃኒቶቹም ሟርተኞቹም ሁሉ ተሰበሰቡ። ዳግመኛ ሰራዊቱም 40 ቀን ድረስ የሚያደርገውን ያዩ ዘንድ ተሰበሰቡ። ያን ጊዜ ሞተለሚ ብፁዕ አባታችን ተክለ ሃይማኖትን አንተ ሰው ስምህ ማን ነው አለው። ብፁዕ አባታችን ተክለ ሃይማኖትም እናት አባት ያወጡልኝ ስም ፍስሐ ጽዮን ነው፣ ከመልአክ ግን ይወጣልኝ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው አለው። ሞቶለሚም የዚህ ስም ትርጓሜው ምንድን ነው ብሎ ቢጠይቀው ብፁዕ አባታችን ተክለ ሃይማኖትም ትርጓሜውስ ተክለ ሃይማኖት ማለት ነው። ሞቶለሚም ስምህ ምን ይወደድ፣ መልክህም ደስ የሚያሰኝ ነገርህም የጎላ የተረዳ ስምህም ያማረ ነው። የወለደህ አባት ምን ይመስል፣ አንተን የወለደች እናት ምን ትመስል? አንተን የተሸከመች ማኅፀን ንድ ክብርት ናት። አንተንም ያሳደጉ ጡቶች ንዑዳት ክቡራት ናቸው። የተወለድክባትም ቀን የተባረከች ናት። እኔን ተመልከት፣ መልኬ ጥፉ ነው፣ ስሜም ከመልኬ የከፋ ነው። ደስ ያለህ ብፁዕ ሆይ እናት አባት ያወጡልህን ስም ትሰጠኝ ዘንድ እለምንሃለሁ፣ እኔም 1000 ወቄት ወርቅ እሰጥሃለሁ አለው። ብፁዕ አባታችን ተክለ ሃይማኖትም የመንግስትህን እኩሌታ ብትሰጠኝ ስሜን አልሰጥህም፣ ነገር ግን በፈጣሪ ስም ብታምን ያለ ዋጋ እሰጥሃለሁ ቢለው፣ ሞተለሚም ማርያንን ባሸነፍካቸው ጊዜ በአምላክህ አምናለሁ አለው። ብፁዕ አባታችን ተክለ ሃይማኖትም እኔም ያን ጊዜ እሰጥሃለሁ ሲል መለሰለት። ብፁዕ አባታችን ተክለ ሃይማኖትም ስለ አምላኬ ስም የሞቱትን የእሊህን ቅዱሳን ስጋቸውን ቅበሩ ብለህ እዘዝ ስላለው ንጉሱ ሰራዊቱን ሰማዕት የሆኑትን የቅዱሳኑን ስጋ ቅበሩ ብሎ አዘዘ። ብፁዕ አባታችንም ከንጉሱ ዘንድ ወጣ። ሰማዕት የሆኑትን ቅዱሳን መልበረዴ በሚባል ስፍራ ቀበሯቸው። ንጉሱንም እንዲህ አሉት፣ እነሆ ማርያንና ሰራዊት ሁሉ ተሰብስበው በደጅህ ይጠባበቃሉ። በዚህች ቀን እንዲመጡ ቀጥረሃቸዋል እና ሞቶለሚም አስቀድመን ከሸዋ የማረክናቸውን ካህናት አምጥታችሁ ለዚህ ሰው ስጡ አለና አምጥተው ለብፁዕ አባታችን ሰጡት። ካህናቱም ብፁዕ አባታችን ተክለ ሃይማኖትን ባዩት ጊዜ ከጫማው ስር ወድቀው ሰገዱለትና ተነስተው እጅ ነሱት። የደረሰባቸውንም መከራ ሁሉ ነገሩት። ብፁዕ አባታችንም ካህናቱን ፈጥናችሁ ወደ እኔ ሳትመጡ ለምን ቀራችሁ? ወይስ መምጣቴን አላወቃችሁምን? አላቸው። መምጣትህን በእውነት አውቀናል፣ ተአምራትህንም ሰምተናል። ወደ አንተ እንዳንመጣ ግን የሚጠብቁን ዘበኞች ከለከሉን አሉት። ብፁዕ አባታችንም ለጣዖት ሰገዳችሁን? አላቸው። ካህናቱም ያለ ፈቃዳችን በእስራት በግርፋት ቢያስጨንቁን አዎን ሰገድን አሉት። ክቡር አባታችን ተክለ ሃይማኖትም ከፈጣሪ ከእግዚአብሔር ጋር እኔ ያስታርቃችኋለሁ ቆዩኝ አላቸው። ሞቶለሚም መኳንንቱን እስኪ ውጡና ማርያንን ቁጠራቸው አላቸው።
ቁጠሯቸው አላቸው። መኳንንቱም ወጥተው ቆጠሯቸው። ቁጥራቸውም 100 ዛር አንጋሾች፣ 200 ሟርተኞች፣ 300 ስር ምሰው ቅጠል በጥሰው የሚያጠፉ ጨሌ ዛጎል ጠጠር ከሚጥሉ ወገን 100 ሴቶች ነበሩ። የእነዚህም አመፀኞች በጠቅላላው ቁጥራቸው 1000 ነበር። መኳንንቱም ከቤት ገብተው ቁጥራቸው ይህ ነው ብለው ለንጉሱ ነገሩት። ንጉሱም እሊህን መኳንንት ወደ ብፁዕ አባታችን ተክለ ሃይማኖት ላካቸው እና እነሆ ተአምራት የሚያደርጉ ማርያንን ሁሉ ሰብስቤ አዘጋጅቻለሁና እንዳታሳፍረኝ አንተ አሸንፋቸው እንጂ እነሱ እንዳያሸንፉ፣ እኔም አንተ ብታሸንፉ ወዳለሁና አሸንፍልኝ እንጂ እንዳትሸነፍብኝ ብሎ ላከበት። መልእክተኞችም ለብፁዕ አባታችን ይህን መልእክት ላከበት። ብፁዕ አባታችንም ይህን ሰምቶ ፍግ ብሎ ስቆ ንጉሱን እንዲህ በሉት አላቸው። አትዘንልኝ፣ ማርያን ቢያሸንፉኝ እኔን ግደል። አምላኬ ክርስቶስም ከድንግል ማርያም ስጋን እንዳለበሰ የ22ቱ ስነ ፍጥረት ሁሉ ፈጣሪ እንዳይደለ ይሁን ብሎ መለሰ። መልእክተኞቹም ለንጉሱ ብፁዕ አባታችን ያለውን ነገሩት። ንጉሱም ማርያንን እንደ ልማዳችሁ ስራችሁን ስሩ አላቸው። ማርያንም በተከመሩት እንጨቶች ላይ እሳት አነደዱና ነበልባሉ እስከ አየር ወጣ። ንጉሱም ከሰራዊቱ ጋር ወጣና በእሳቱ አንጻር ቆመ። የሀገር ሰዎችም ሁሉ የሚደረገውን ለማየት ተሰበሰቡ። አንዱም በአንዱ በባልንጀራቸው ላይ እስከ መቆም ደርሰው ታላቅ መጨናነቅ ሆነባቸው። ማርያንም የተንኮል መምህሮች የሆኑትም ሁሉ ከእሳቱ መካከል ገብተው ከዚያው ቆመው የርኩሳን አማልክታቸውን ስም እየጠሩ ሞተለሚ ሆይ በጦርነት የሚረዱህን ጠላቶችህን ድል የሚነሷቸውን አምላኮችህን እያቸው ተመልከታቸው እያሉ ለንጉሱ ይዘፍኑለት ጀመር። ነገር ግን በዚህ ወራት የመጣ ይህ ክፉ ሰው እንዳያስትህና የአባትህ የሞተቄልን የእናትህ ስለንደኔን አምላኮች በወትሮ ዘመን በእነዚህ አምላኮች ክብር ያገኙባቸውን እንዳታጠፋ ተጠንቀቅ። ይህንንም እያሉ በእሳቱ ላይ በእግራቸው ያሸበሽቡ፣ በእጃቸው ያጨበጭቡ ነበር። ሞተለሚም እነሱን አይቶ ብፁዕ አባታችን ተክለ ሃይማኖትን እንዲህ አለው። ደስ ያለ ብፁዕ ሆይ፣ እነሆ ማርያን ተአምራትን ማሳየት ጀመሩ። አንተ ምን ተአምራት ትሰራለህ? አለው። ብፁዕ አባታችንም የእግዚአብሔርን የጌትነት ክብር እስክታይ ድረስ ታገስ ብሎ መለሰለት። ንጉሱም ደስ ያለህ አባት ሆይ፣ እስኪ እንዳታሳፍረኝ አለው። ብፁዕ አባታችንም እነዚህ ተንኮለኞች እንዳይሸሹ እንደ ግድግዳ ሆናችሁ እሳቱን ከባችሁ ቁሙ ብሎ 12ቱን ካህናት አዘዛቸውና ከእሳቱ ውስጥ ዘሎ ገብቶ በመካከላቸው ቆመና አሰምቶ በመናገር በሦስቱ ሥላሴ ስም ሰይጣን እፈር፣ ድል ተነሳ፣ ርኩሳን የሆኑ አገልጋዮችህን በዚህ እሳት ይቃጠሉ አለ። የቃሉንም ድምፅ ከመስማት የተነሳ እነዚህን መሰሪያን ሰይጣን ጥሏቸው ስለሸሸ ተቃጠሉና አመድ ሆኑ። ያን ጊዜም ንጉሱ ደነገጠ። ሰራዊቱን ብፁዕ አባታችን ተክለ ሃይማኖት ያደረገውን ይህን ተአምራት አይተው ፈሩ፣ ተንቀጠቀጡ። በዚህችም ቀን በዳሞት አውራጃ ሁሉ ታላቅ የማስፈራት ግርማ ታየ። ብፁዕ አባታችንም በእሳቱ መካከል ብዙ ጊዜ ቆመ። የ3 ደቂቅን ጸሎት 12ቱንም መዝሙራት ጸለየ። ዳግመኛም ሕዝቦችህን አድን፣ ርስቶችህንም ባርክ፣ ለባሮችህም ለእኛ ድል መንሳትን ገቢረ ተአምራትን ስጠን እያለ የድርሳኑን ማህሌት በመንፈሳዊ መዝሙር ዘመረ። ይህንንም ማህሌት እስከ መጨረሻው ድረስ ዘመረ። ይኸውም እስካሁን አለ። ዋዜማ ተቁሞ ካበቃ በኋላ የወንጌል ካህናት ያገለግሉበታል። ንጉሱም ዘመረ፣ ማህሌት አደረገ። ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ። ካህናቱም ሕዝቦችህንም አድነን ማደሪያዎችህንም እኛን አክብረን እያሉ የአባታቸውን ማህሌት ይዘምሩ ጀመር። የንጉሱም ሰራዊት የጌታቸውን ማህሌት ይዘምሩ ጀመር። ተክለ ሃይማኖት ድል ነሳ፣ ማርያን ግን ድል ተነሱ እያሉ ሞተለሚም ስላየው ተአምራት በዚያን ጊዜ ብዙ እልልታ፣ ግርግርታ፣ ቀረርቶ፣ ፉከራ አደረገ። ብፁዕ አባታችን ጸሎቱን በጨረሰ ጊዜ ፊቱ ከፀሐይ ይልቅ እያበራ ከእሳቱ ውስጥ ወጣ። የእሳቱ ሽታ ከቶ በላዩ አልነበረም። ንጉሱም ከሰራዊቱ ጋር ለብፁዕ አባታችን ከእግሩ ስር ወድቀው ሰገዱ።
ሕዝቡም እንደ አንድ አፍ ተናጋሪ በአንድ ቃል ሆነው አሰምተው ተናገሩ። ባሪያውን ከሚነድ እሳት ባዳነ ማርያንንም ባጠፋ በተክለ ሃይማኖት ፈጣሪ አምነናል አሉ። ንጉሱም አባቴ ያለ እውቀት የበደልኩህን ይቅር በለኝ፣ ከእንግዲህ ወዲህ ግን ሁሉን በሚችል አምላክህ አመንኩ፣ እንዳልከኝም ሁሉን አደርጋለሁ። ብፁዕ አባታችንም ወደማታልፍ ርስቱ ወደ መንግስተ ሰማያት እነሆ እግዚአብሔር ጠርቶሃልና አትፍራ ልጄ ሆይ አለው። ንጉሱም አዋጅ ነጋሪ ውጣ ብሎ አዘዘ። በቤተ መንግስቴ ያለው ሁሉ አገረ ገዥም ቢሆን ራስ ቢትወደድም ቢሆን ደሃም ባለጸጋም ቢሆን ለጣዖት የሰገደ ማሪት በቤቱ የተገኘበት ቢኖር ገንዘቡ ይወረስ፣ ሰውነቱን በሞት በስራት ይቀጣ፣ ጦመ ግራር በሚባል ገደል ይጣሉት፣ ከዚያም ተጣጥሮ ይሙት። ሕዝቡም ሁሉ በተክለ ሃይማኖት ፈጣሪ ይመን ብሎ አዘዘ። አዋጅ ነጋሪውም ወጥቶ የንጉሱን ቃል ለዳሞት ከተሞች ሁሉ ነገረ። ሞተለሚም ብፁዕ አባታችን ተክለ ሃይማኖትን ተነስተህ በአምላከ ስም አጥምቀኝ አለው። ብፁዕ አባታችን ተክለ ሃይማኖትም ተነስቶ ውሃውን ባርኮ ንጉሱን ከሰራዊቱ ጋር አጠመቃቸው። በዚህች ቀን የተጠመቁት ቁጥራቸው 102,099 ሰዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ሞተለሚን ቀድሞ ተስፋ እንደሰጠሁ ስምህ ፍስሐ ጽዮን ይሁን፣ ስጋውን ደሙን ሳትቀበል ምን አትቅመስ አለው። ነገር ግን በዚህች ቀን መስዋዕት መስራት አልተቻለውም፣ ጊዜው መሽቶ ነበረና። ሞተለሚን በዚያች ሌሊት ከምግብ ወገን ምን ሳይቀምስ አደረ። በበነጋው ብፁዕ አባታችን ተክለ ሃይማኖት እነዚያን ካህናት ጠራቸውና ንጉሱ በማረካችሁ ጊዜ ታቦት አመጣ ወይስ አላመጣም ብሎ ጠየቃቸው። አዎን አምጥቷል፣ ነገር ግን ከአልጋው ላይ ትራስ አድርጎታል ብለው ነገሩት። ብፁዕ አባታችንም በምርኮ ጊዜ ያመጣውን ታቦት ላክልኝ በሉት ብሎ ላከ። ንጉሱም ከራስጌው አንስቶ ላከለት። ብፁዕ አባታችን ተክለ ሃይማኖት ይህን ታቦት አይቶ ይህ ታቦት በኢየሱስ ክርስቶስ ስም የከበረ ነው ከሚለው በፊት ለፊቱ ከተመለከተ በኋላ በጀርባው ደግሞ ይህ ታቦት በጳጳሱ በከሳቴ ብርሃን በአባ ሰላማ እጅ የተባረከ የኢትዮጵያ ነገስታት የአብርሃ ወአጽብሃ ታቦት ነው የሚል ቅርጽ አገኘ። ብፁዕ አባታችን ተክለ ሃይማኖት ይህን አይቶ እጅግ አለቀሰ። እንዲህ ሲል አቤቱ ጌታዬ ሆይ በረከሱት ቤት ስለነበረው ታቦት ምን ባደርግ ይሻለኛል? ንጹሕ ስጋህን ክቡር ደምህንስ በምን እሰራለሁ? ወይስ በጳጳሱ እጅ የተባረከውን ታቦት ዳግመኛ መባረክ ይሆንልኛልን? ይህንንም እያለ ሲያዝን ሲቆረቆር ወዳጄ ተክለ ሃይማኖት ጣዖቶቹን ልትሽር ታቦቱን ልታከብር ካህናትንና ዲያቆናትን ልትሾም እኔ ልክ ያለሁና አትዘን። አሁንም ታቦቱን አክብረው መባረኩንም አትፍራ። በዚች በጨለማይቱ ሀገር እንደኔ የዓለም ብርሃን አድርጌሃለሁና ሹመትም ሊቃነ ጳጳሳት እንደሚሾሟቸው እንደ ሌሎቹ ጳጳሳት አይደለም። ለአንተ ግን እኔ ፍጹም ስልጣን ሰጥቼ በአንደበቴ ሾሜሃለሁ። የመጣውም ቃል ይህን ተናግሮ ዝም አለ። ክቡር አባታችን ተክለ ሃይማኖትም 1 ሰዓት ያህል በልቦናው ያወጣ ያወርድ ነበር። እንዲህ እያለ ክህነት መስጠትና ታቦት መባረክ ያለ ቅባ ሜሮን ይሆናልን? ቅባ ሜሮን የሌለኝ ድሃ እኔ ምን አደርጋለሁ አለ። ስለዚህም ሲያዝን ሲቆረቆር የመላእክት አለቃ ቅዱስ ሚካኤል በስተቀኙ ቆሞ ታየው። እነሆ ቅባ ሜሮንና ቅዳሴ መጽሐፍ አመጣውልህ፣ ተቀበል፣ እግዚአብሔርም እንዳዘዝኩ አድርግ ብሎሃል አለው። ብፁዕ አባታችን ተክለ ሃይማኖትም ደስ ተሰኘ፣ በሰውነቱም ሐሴትን አደረገ። ታቦቱንም ባረከ። ለጣዖት ሰግደው የነበሩትንም እነዚያን ካህናት አስቀድሞ ባረካቸውና ዲቁና ቅስና ሰጣቸው። ሁሉንም በየስማቸው ጠራቸው። አሮንን ጴጥሮስ አለው፣ ኢዮብን እንድርያስ፣ ኢሳይያስን ቶማስ አላቸው። እንደዚህ አድርጎ 12ቱን በ12ቱ ሐዋርያት ስም ጠራቸው። የቡራኬውም ጸሎት በተፈጸመ ጊዜ ብፁዕ አባታችን ወጣ። እስከዚያም ድረስ ንጉሱ እህል አልቀመሰም ነበር። በዚያች ቀን አክፍሎ አደረ እንጂ። በነጋም ጊዜ ወደ ብፁዕ አባታችን እነሆ እህል ውሃ ከቀመስኩ 3 ቀን ነውና በረሃብ እጅግ ደከምኩ፣ ቁርባንን አትሰራምን ብሎ ላከ። ብፁዕ አባታችንም መልእክተኞችን ለንጉሱ እንዲህ በሉት፣ ልጄ ሆይ ከጾም የተነሳ አትፍራ። ጾም የነፍስን ቁስል ትፈውሳለችና የስጋንም ፈቃድ ታደክማለች። እኔም ቁርባኑን ፈጥኜ ይሰራልሃለሁ በሉት አላቸው።
ብፁዕ አባታችን ተክለ ሃይማኖት የመላእክት አለቃ ቅዱስ ሚካኤልን እንግዲህ እንዴት አደርጋለሁ? ዛሬ ቀኑ አርብ ነው። በነግህ ቁርባን ሰርቼ በጠዋት ምሳ አስበልቼ ሕዝቡን ወደ ደገኛይቱ ክርስትና ማግባት ስፈልግ ይልቁን የክርስቲያንን ሕግ አፈርሳለሁን? አለው። የመላእክት አለቃ ቅዱስ ሚካኤልም አባታችንን ፀሐይ እስክትገባ ድረስ የሚቆዩ ብዙ ሰዎች አሉና ቅዳሴውን በ3 ሰዓት አድርግለት፣ የታላላቆቹም የግሳዊ አርዕስት እስኪዳርሱ ድረስ ስርዓተ ቅዳሴውን አድርስ አለው። የታላላቆቹም የግሳዊ አርዕስት እስኪደርሱ ድረስ ስርዓተ ቅዳሴውን አድርስ አለው። አባታችን ተክለ ሃይማኖትም ቁርባኑን እንድትቀበል ፈጥነህና ብሎ ወደ ንጉሱ ላከበት። ንጉሱም ከሰራዊቱ ሁሉ ጋር መጣ። ንጉሱና ሰራዊቱ አባታችንን ከረሃብ ጽናት የተነሳ እጅግ ደክመናልና ቅዳሴውን በቶሎ አድርግልን አሉት። አባታችንም ቁርባኑን ከሰማይ በወረደለት ህብስትና ጽሩይ ወይን አደረገ። ለንጉሱና ከሰራዊቱም የክርስቶስን ስጋና ደም አቀበላቸው። የመላእክት አለቃ ቅዱስ ሚካኤልና የመላእክት አለቆች ሁሉ እንደ ቆሞስና እንደ ኤጲስቆጶስ ሆነው በቀኝ በግራ ይራዱት ነበር። ብፁዕ አባታችንም የመስዋዕቱን ስራ ጨርሶ አርብ ከቀኑ 12 ሰዓት ከመቅደስ ወጣ። የእግዚአብሔርንም ልጅ በማሳመን በዳሞት አውራጃ ሁሉ ሕይወት ተሰጠ። ንጉሱም ከሰራዊቱ ሁሉ ጋር ደስ ተሰኘ። ብፁዕ አባታችን ተክለ ሃይማኖትም ስለ ሕግን ለሱ አስተማረ። ስምህንም ስለሰጠኸኝ ለወደድከው ነገር እንዲሆን 1000 ሚዛን ወርቅ ውሰድ አለው። ብፁዕ አባታችንም መልሶ እኔ አንተን ወዳለሁ፣ ገንዘብህን አይደለም፣ የኃጢአት ስሩ ገንዘብ መውደድ ነውና ገንዘብ የሚወዱትን ሁሉ ጥፋት ያገኛቸዋል፣ ከቶ ለበጎ ስራ አይጥሩም፣ ትሩፋትም ሊሰሩ አይቻላቸውም። ገንዘብ ስትወዱ ለእግዚአብሔር ማገልገል አይቻላችሁም ብሎ ጌታችን በወንጌል ተናግሯልና አለው። ንጉሱም ለአባታችን መልሶ ገንዘቤን ብቻ አይደለም ስጋዬም ነፍሴም ያለኝም ሁሉ ያንተ ገንዘብ ነው አለው። እንዲቀበለውም ብዙ ለመነው። ከብዙ ልመና በኋላ ወርቁን ከሱ ተቀብሎ ምንም ሳያስቀር ለድሆች ለችግረኞች መጸወታቸው። ንጉሱም በወንጌል አምኖ በሃይማኖት ጸና። ስጋውንና ደሙን በተቀበለ ቁጥር ለቀሳውስቱ 12 ለዲያቆናቱ 6 ሚዛን ወርቅ ይሰጥ ነበር። በእውቀት ወይም ባለ እውቀት ለሰራሁት ኃጢአት ስርየት ይሁነኝ ብሎ ቀሳውስቱንና ዲያቆናቱንም የፈጣሪን ስጋውንና ደሙን ለመጠበቅ ትጉ እያለ ይመክራቸው ነበር። ምዕራፍ 38 ስብሐት ለእግዚአብሔር። ይቆየን።